ልጅ የዳኒ ሮያል ነው እየተባለ እና አብሪሽ ላይ ያሰራችበት የጥንቆለና መተት በስልኩ ከቨር ነው። ሩታን ጠልቷት እኮ አይደለም፣ ይሄ የመተት ውጤት ነው። በሁለት ነገር ነው ያሰራችበት። ሄርሜላ የምትባይ ልጅ ጸጉርሽን ይዤ እንደዚህ ነው ማስነጥስሽ። ሄርሜላ ልታስደበድበኝ ትችላለች፣ ምክንያቱም እኔ እውነታውን እያወጣሁት ነው። አብሪሽ ነግሬዋለሁ፣ ምንም ሊሰማኝ አልቻለም። በቃ አወራዋለች እቺ ልጅ በመተት በድግምት በሲራ በቃ ከሷ ውጪ ምንም ነገር አይታየም። ሰላም ይላል አብሪሽ። የኛ እንቁ ቤተሰቦች፣ የኛ የግሪስና የጨረቃ ፋሚሊዎች፣ ዛሬ የመጣንበት ጉዳይ ከባድ ጉዳይ ነው የመጣሁት። ከባድ የሩታ ልጅ የአብሪሽ ነው ወይስ የዳኒ ሮያል ነው? ቤተሰብ ይሄ በጣም ትልቁ ውዝግብ እያስነሳ ያለ የህይወት የሚበጠብጥ ጉዳይ ነው። አሁን ዛሬ ሚስጥሩ ላወጣ የመጣሁት። ለማንኛውም የኔ የጠይም ቆንጆ ቸኮላታ የኔ ማኪያቶ ሩታ አቦ ገጠምኩላት አይደል? ቤተሰብ እንኳን ለወንድ ልጅ አበቃሽ። አብሪሽም በዚህ አጋጣሚ እንኳን ደስ አለ፣ እንኳን የወንድ ልጅ አባት አረገ። እኔ ግን ማም ነው ምንድነው ታውቃላችሁ ሁላችሁ ቤተሰቦች፣ ሩታ የወለደችው ከማን ነው የሚለው ጥያቄ ነው። ሩታ ከማን ነው የወለደችው? አብዛኛው ኦዲየንስ ሩታ የእውነት ልጅ ወልዳ አይደለም አልወለደችም፣ ፌክ ነው ምናምን ልጁን ካላየን አናምንም ምናምን ብሎ ነበር። ግን እኔ ትላንትና የጄ ቤቷ ሩታ ወንድ ልጅ ወልዳለች። ልጁም በጣም ትንሽዬ ለምቦጫም ነው፣ እንደገና ጠይም ነው። ያው ሊሆን የሚችለው ይሄ ልጅ ገምታችሁ ማወቅ ትችላላችሁ የማን ልጅ እንደሆነ። እና በዚህ ሁሉ ውጣ ውረድ፣ በዚህ ሁሉ ስቃይ፣ በዚህ ሁሉ መከራ አልፈሽ የሁሉ ነገር ችግሮችን አይተሽ የሁሉ በቃ ስቃይ፣ ወይኔ ሩታ የሴት ጀግና የሴት አውራቅ፣ በአንቺ ብዙ ነገር የሚማሩ ሴቶች ስላሉ ማለት ነው። እና አመሰግንሻለን። ምጥ የመጣ ሰዓት ነበርኩኝ። እንዴት እንደተሰቃየች ምጧ ልትወልድ እንትን ማህፀን አልሰፋም ምናምን የሚባል ነገር አለ። ስትሰቃይ ስላየኋት በቃ እኔ ሴቶችን በጣም ነው ማመሰግን። እናቶቻችን በጣም ክብርና ምስጋና ይገባቸዋል። የምር እንደዚህ ሆናችሁ ነው እኛ የምትወልዱን። እኔ በሩታ ነው ያየሁት። ትላንትና ነው በቀደም የገብቼ እዛ ያየሁት ስታምጥ እንዴት እንደምታሳዝን ወይኔ በጣም እውነት ታሳዝናለች። እና ትላንትና ሩታ ልጠይቃት ሄጄ ነበር። አንዱ ማነው ኪዬ ቡርኬ የሄርሜላ ግሩፖች እኔን እንዳልጠይቃት መልሰውኛል። ጉልበት ተጠቅመውብኝ ሁለተኛ እንመተ ሩታን እንዳትጠይቃት ብሎኛል። ማነው አንዱ? ይሄ ኪዬ የሚባል አንጎል የሌለው ልጅ ነው። ታውቁታላችሁ ሁላችሁም። ረጅሙ ኪዬ ቡርኬ እዩ ምናምን ናቸው። የማን ደጋፊዎች ናቸው? ሄርሜላ ምንድነው እዛ ቤት የምትሰራው? ለምን ደሞ አትወጣው ምናምን ቤት ጠይቃቸው። ምን አገባህ? ምን ትሰሪያለሽ አንቺ ቆረቆንዳ ሮቶ? በቃ ሩታ ወልዳለች አይደል? ልጁን አብርሽና እሷ ሆነው ነው ማየት ማሳደግ ያለ። ለምን ታያለሽ? እሺ ባህላችን ነው፣ ሁላችንም እንጠይቃለን፣ እንዘያየራለን። ጠይቀሻል። የ300 ብር ዳይፐር ይዘሽ ሄደሽ አስመሰለሽ እንዴት ነው ስትወልጂ ምጡ ምናምን የለበጣ ማለት ነው። እና በዚህ አጋጣሚ አብርሽና ሩታን ድጋሚ ልጁ የሱ አለመሆኑን ማስረጃ ምናምን በሐኪም አሰርታ የመጣችው ሄርሜላ ነች። ነገሩ ልታካረረው፣ ነገሩ ልታባብሰው ማለት ነው። ማነች? ሄርሜላ ነች። ከማጋውና ከኪዬ ጋር ከቡርኬ ከዩ ምናምን ሆና ማለት ነው። እና አብርሽ ላይ ያሰራችበት የጥንቆለና መተት በስልኩ ከቨር ነው። በስልኩ ከቨር አብርሽ በሚጠቀምበት የስልኩ ከቨር ሄርሜላ አስመትታበታለች። ድግምት ማለት ነው፣ ወይም ሲር ማለት ነው። በቃ ያቅለበልበዋል። አሁን ሩታ ወልዳ አይቀመጥም፣ ይሄዳል ከሄርሜላ ጋር ይወጣል፣ ውጭ ይዞራል። ቂቤ ተቀባ ምናምን ሲባል አማቶቹ አልቀባም ምናምን በቃ አቅበዝብዞታል ልጁ። ምክንያቱም በስልኩ ነው ያሰራችበት። የዚህ ልጅን ስልክ እንደምንም አድርገን ተቀብለን ስልኩን ሽጠን ሌላ ስልክ ካልቀየርንለት፣ ወይም እዛ ያላችሁ የግሪስ ፋሚሊዎች ይሄንን ነገር አስቡበት። የምር አብርሽ በስልኩ ነው ያሰራችበት። ከማጋውና ከነዚህ ግብረ አበሮች ጋውና እኔ እንዳለ ወላ ቡርኬ ወላ ዩ ወላ ኪዬ ሶስታችሁ እከታተፋችኋለሁ። እንደ ዶሮ ገነጣጥዬ በታትኝ ነው የምጥላችሁ። ምክንያቱም እኔ በሩታና በሃይሚ ቀልድ ስለማላውቅ በሄለን በሶስት ሴቶች የመጣ እኔ ምንም አይነት ቀልድ አላውቅም። ግን ቤተሰብ የጨረቃና የግሪስ ፋሚሊዎች ሩታ ወልዳለች። ሁላችሁም የተጨነቃችሁ የተሰቃያችሁ በሷ ደስታ የተደሰታችሁ እንኳን ደስ አላችሁ። ሩታ ወንድ ልጅ ከነቃጭሉ ወልዳለች። ይሄ ደግሞ የማን ውጤት ነው? የአብሪሽ ማታ ስራ ውጤት ነው። ገብቷችኋል? እና አሁን ምንድነው የምላችሁ፣ ይሄ ጉዳይ ነገሩ እየከረረ ነው። ሄርሜላ ከባድ ሴራ ሲራለች። የት? አዲስ አበባ ከነማጋ ተዋቸው። እነሱ
እኔ እውነቱን ስነግራችሁ ከዚህ በፊት ከዳኒ ሮያል ቤት አድራ ነበር አይደል? የዛሬ 6 ወር አካባቢ ነው ያደረችው። እሷ ሁላችንም እንደምናውቀው ልጁ የዳኒ ሮያል ነው ምናምን የሚል ነገሮች ስለሰማን 3 ቀንና 4 ቀን ነው ዳኒ ሮያል ቤት የዛሬ 6 ወር ያደረችው። ግን በተአምር የዳኒ ሮያል ልጅ ሊሆን አይችልም። ምክንያቱም ሩታ 9 ወር ከ10 ቀኗ ምናምን ሲሆን የወለደችው ቁጥር ያለው ቀኗን መች እንዳረገዘች ምናምን የወለደችበትም ቀን መዝግብ ያለው ግን በተአምር የዳኒ ሮያል ልጅ ሊሆን አይችልም። ምክንያቱም ከ6 ወር በፊት ነው ዳኒ ሮያል ቤት የነበረችው። በዛ ሰዓት የሆነ ግንኙነት ፈጠሩ ምናምን ብለው ቢረገዝ ራሱ ይሄ ማየውን ነገር ነው። እና አብርሽዬ እንኳን ደስ አለ። አንተ የሚዲያው መሪ ነህ። አንተን ለመጣል የሚደረግ ብዙ አሻጥርና ብዙ ደባዎች አሉ። ከራስ ጋር ሆነው ብዙ ሰዎች እየሸረቡብ ነው። የዳኒ ሮያል ልጅ አይደለም። አንተ ሰላም የምትሆነው ሄርሜላ የምትባል ልጅ ካንተ ስታርቅ ነው። አንተ ልጅን አቅፈ እንኳን ቁጭ ብለህ 1-2 ቀን ቤት ውስጥ አትውልም? ምን ችግር አለ ቤት መዋል? ቤቱ ጭራሽ እየዋለ አይደለም። ይሄ የምን ውጤት ነው? ሩታን ጠልቷት እኮ አይደለም። ይሄ የመተት ውጤት ነው። በሁለት ነገር ነው ያሰራችበት። አንዱ ነግሬያቸዋለሁ፣ በስልኩ ጀርባውና በካሜራ በቃ በኖርማል በስልኩ ነው ያስመተተችበት። ካሜራ ቪዲዮ ልቅረጽበት ብላ ተቀብለው አስመትታ መታለች። ሁለተኛ ደግሞ የወርቅ ሰዓት አለ 250 ሺህ ብር ሰዓት፣ በሱ ነው ያስመተተችው። ይሄ ግሩፕ ላይ ማን አለበት? ቁጥር 1 ኪዬ የሚባል ልጅ አለበት። አንዴ እንደዚህ ብሎ ምናምን ይሆናል አይደል? እሱ ነው። ቁጥር 2 ቡርኬ፣ ቁጥር 3 እዩ። ይሄንን ሰዓት ላወልቅለት ምናምን እንደምንም ጥሬ ሄጄ ነበር እና አብርሽ ቤት አይሆንም አለኝ። ላወጣው አልችልም። ይሄ ሰዓት ስጦታ ነው። ስልኩም በጣም ነው የምወደው ስልክ ነው። ለዚህ ደረጃ ያደረሰኝ እስከዛሬ ዩቲዩብ ሰርቼ እንድለወጥ ያደረገኝ ይሄ አይፎን 13 ስልክ ነው። ስለዚህ ይሄን ስልክ መጣል አልፈልግም ምናምን እሪ ቀወጠው። ቂቤ ራሱ ላልቀባ ምናምን አለ እና እናንተ የግሪስ ፋሚሊዎች አብርሽን በላይቭም በምንም እንደምንም አጨናንቃችሁ ያሰረውን ሰዓት እንዲያወልቅ አስደርጉት። ስልኩንም እንዲቀይር አድርጉት። ያለበለዚያ አብርሽን እያየ ነው፣ እየጨለለ ነው። አምናለሁ ሄርሜላ ቆንጅዬ ነች፣ ደልደል ያለች ነች፣ ልታሳስተው ትችላለች። ከአንድ 2 ጊዜ ፈተናውን አልፏል። ገብቷችኋል? ግን አሁን አንተ የወንድ ልጅ አባት ነህ። በቃ ወንድ ልጅ ነው የወለድከው፣ ጀግና ነህ። እንዴ ለአንተ ሽጉጥና መትረየስ ታንክ ምናምን መተኮስ ነው ያለብን እኛ ለአንተ። ግን ቤት ልናገኘው አልቻልንም። እኔ ትላንት ሄጃለሁ፣ እነኪዬ ከልክለውኛል እንዳልገባ። እኔ እንዳልገባ የከለከሉኝ ምክንያት ለሩታ ምነግራት ሚስጥሮች ስለነበሩ እንዳትገባ ምናምን ብለውኝ በቃ ከለከሉኝ። ግን ለግሪስ ፋሚሊዎች ይሄ ልጅ የዳኒ ሮያል ነው እየተባለ እንዴት የዳኒ ሮያል ልጅ ነው? እኔ አንላቀቃትም። ቡርኬም ኪዬም ሆንክ ማንም ሆንክ እኔ ሰባብራለሁ። በቃ ህይወትን ነው ማጠፋው። ኪዬ የምትባለች ሲጀመር ከሄርሜላም ቡርኬ ምንም አልተማሩም። 11 ክፍል ምናምን ደርሰው 10 ክፍል ነው በቃ ያቆሙት። የአእምሮ ጥበት አለባቸው። ተምረው የማያውቁም 0 ክፍል ባያቸው በቃ። ምክንያቱም የሰው ትዳር የሚበጠብጡ ለገንዘብ ብለው። ያው ሄርሜላ ሀብታም ልጅ ነች፣ ልጥጥ ነች። 3 እና 4 ሆቴል አላቸው ቡታጅራ ላይ ስነግራችሁ፣ ተረፈ የሚባል ሆቴል አላቸው። እና እነዚህ ልጆችን በገንዘብ በቃ በገንዘብ የለም ነው እንደዚህ ነገሮች የምታከርባቸው። አሁን ደግሞ ያመጣችው ሴራ ምንድነው? አብርሽና ሩታ ለመለያየት እቺ ልጅ ምን አመጣለች? ልጁ የዳኒ ሮያል ነው በሚል ሰበብ ሌላ ነገር ለመፍጠር እየሞከረች ነው። እቺ ሄርሜላ የምትባለች እና በዚህ አጋጣሚ እነ ፈረንጁን እነ ቢኒን ያኛው አቤላን ምናምን ሳናመሰግን አናልፍ። እስከምጥ ጀምሮ ከምጥ ሩታ 3 ቀን ሆስፒታል ገብታ እስከ ቆየች ድረስ አንድ አልጋ ነው ሆስፒታል ያለው ሁላችንም እንደምናውቀው። መሬት ላይ የተኙ ምጧ ሲመጣ እየተነሱ የጨነቃቸው ከአብርሽ ጎኖ ነው። ወንድ ልጅ እስኪወለድ ቤት እስክትገባ ድረስ አብረዋት ለተጨነቁት ሁሉ ምስጋና የጊዜ ጉዳይ ነው። ጊዜ ራሱ ይከፍላቸዋል። መጥፎ ሰዎች ሁሌም ጊዜ ራሱ ይጎዳቸዋል። ሁላችሁንም ማለት ነው። መጥፎ ነገር የሰራችሁት የሸረባችሁበት አብርሽ ላይ ሁላችሁም ማለት ነው ስነግራችሁ። ግን እኛ የዳኒ ሮያልን ጉዳይ ፈተናል። ምክንያቱም ዳኒ ሮያል ከ6 ወር በፊት ነበር ተጣልተው እንደ ድንገት ከአብርሽ ጋር ስለተጣላች ነበር ዳኒ ሮያል ቤት የገባችው የዛኔ። ግን ዳኒ ሮያል ምርጥ ሰው ነው። የአዲስ አበባ ምርጥ፣ ምንም ነገር አልነካትም ጭራሽ። ቤት አስቀመጣት፣ ምግብ አበላት፣ ከአብርሽ ጋር እስክትታረቅ ድረስ ተንከባከባት። ለዚህ ውለታው ምስጋና ነው የምናቀርበው። ግን ይሄ የ6 ወሩን ወሬ ልቀሰቅስ እንደሆነ መረጃ ደርሶኛል። እኔ ከሄርሜላ የምትባይ ልጅ ጸጉርሽን ይዤ እንደዚህ ነው ማስነጥስሽ። እኔ ልጅ ካንቺ ጋር 5 ልጆች ስላሉ እኔ ብቸኛ ስለሆንኩኝ ምናልባት ፈርቼ ሊሆን ይችላል። ግን አንድ ቀን ባላሰብሽበት መጥቼ ልጨላልፋችሁ ይችላል።
እኔ ለአብርሽ ነግሬዋለሁ ምንም ሊሰማኝ አልቻለም። በቃ አወራዋለች እቺ ልጅ በመተት በድግምት በሲራ በቃ ከሷ ውጪ ምንም ነገር አይታየም። እና አሁን ሩታ ይወልዳለች፣ እየወፈረች ነው፣ ይሄ ሰውነቷ እየፋፋ ነው፣ ሁሉ ነገሯ እንትን እያለ ነው፣ የመሳብ ሩታን የሆነ በቃ የመደበር ምናምን ባህሪ አብርሽ ላይ ያየውበት ነው። ምክንያቱም እቺ ልጅን እያመጣ ሩታን ሲያይ እያስጠላችሁ ትመጣለች ሩታ። ገብቷችኋል? ስለዚህ ምንድነው ማድረግ ያለብን? ሄርሜላን ከአብርሽ በምንም ገለንም ቢሆን በቃ ይቅር በለኝ ፈጣሪ። ግን ሰው አይገደልም፣ እሷም የሰው ልጅ ነች እንደኛው እናት ምናምን ሊኖራት ይችላል። ግን በሩታ ስለማልጨክን ስነግራችሁ ሩታን በጣም ነው የምወዳት። እኔ ከሃይሚ እኩል ነው ማየት። ገብቷችኋል? እኔ ለሃይሚ ምቆምላት ያህል ጠበቃ ሃይሚን ምንት የሚባል ልጅ ያኔ ባስቸገራት ሰዓት ደረቷ ላይ ተነክሷል ምናምን ብለ ትላንትና ከትላንት ወዲያ ተደባድበናል ከሱ ጋር። ቀጣይም መንገድ ላይ ካገኘው እገላለሁ ምናምን ብዬዋለሁ፣ እሱም እገላለሁ በቃ ተዛዝተን ምናምን ነው። ግን ምናልባት የሆነ ነገር ሊሆን ስለምችል ለኔ ችግር የለውም። ለሩታና ለሃይሚ የሚከፈል መስዋዕትነት ነው። አሁንም እነ ቡርኬ እነ ኪዬ ምናምን እኔ ሊደበድቡኝ ስለሚችሉ ይሄን ቪዲዮ ሼር እያረጋችሁ ኮፒ ሊንክ እያረጋችሁ ቫይራል ሊወጣ አድርጉት። ምክንያቱም እኔ የሆነ ነገር ሊሆን ይችላል፣ ሄርሜላ ልታስደበድበኝ ትችላለች። ምክንያቱም እኔ እውነታውን እያወጣሁት ነው ስነግራችሁ። አብርሽ ከ9 ወር በፊት ሩታን አስረግዟታል። የመጀመሪያ ቀን ሩታ ስታረግዝ አይተናል። በሚያሳየው በሆነ በማሽን ነገር አለች። ቼክአፕም አዲስ አበባ ነበር። ምክንያቱም እኔ ሹፌራቸው ስለነበርኩኝ ነው እዛ የነሱ እውነቱን ስነግራችሁ። ግን አሁን ደርሶ 9 ወር ጨርሳ ወልዳ መንታ ልጅ እንጠብቃለን ስንል እሱ የወለደችው አንድ ልጅ ነው። ደስ የሚል አብርሽን ቁጭ ለምቦጩ ጥቁረቱ ሁሉ ነገሩ በቃ እሱን በምንም ተአምር ከአብርሽ የሚለይ ልጅ አለ የሚተወለደው ስነግራችሁ። እኔ እውነቱን ስነግራችሁ ሲጀመር ልጁ የአብርሽ ነው። የማንንም ወሬ እንዳሰሙ የማንንም ካቲካላ ወሬ፣ የጠጅ ቤት፣ የአረቄ ቤት እነሱ በቃ በብርና በሆነ ነገር ጢጥ ያሉ ሰዎች ናቸው። አሁንም ሊለያችሁ ስለሚችሉ እና ቤተሰብ ስለደከመኝ ልቀመጥ የደከመኝ ስለሆነ በጣም ያው አናዳኛለች ሄርሜላ። ከገንዘብ የሰው ልጅ አይበልጥም መቼም ቢሆን ማለት ነው። አንቺ ለዩና ለቡርኬ ለኪዬ ገንዘብ ከፍለሽ ሁለቱን ለመለያየት የምታረጊው ሴራ በኔ በናቲ ግሬስ በሚኪ ግሬስ እናከሽፈዋለን፣ ነገሩን እናከሽፈዋለን፣ ሴራውን እናወጣዋለን በሚዲያ። ምክንያቱም የዳኒ ሮያል ልጅ ስላልሆነ ቀጣዩ ልጅ ጠብቅ። ያው አስታጣል ሲታበጣበጣቸው ሩታ ተኝታ 3 ቀን ቂቤ ምናምን እየተቀባች እያራስናት ነው። እኔ እንደውም በግ ምናምን ይዤ ልሄድ አስቤያለሁ። በግ ካገኘው ይዤ እሄዳለሁ፣ ጠይቃታለሁ። አላስገባም ካሉኝ ሽጉጥ አለኝ ተኳኩስባቸዋለሁ። በቃ ብዙ ሰዎች ሊሞቱ ስለሚችሉ ማለት ነው እኔ ልታሰር ምናምን ስለምችል ከጎን ልትሆኑ ይገባል። የግሪስ ፋሚሊዎች የጨረቃና ሁላችሁም በቃ የፈንዲሻ እኔ ለሩታ ነው ማግዝም፣ ለሩታና ለአብርሽ። በዚህ አጋጣሚ የግሪስም የጨረቃን ፋሚሊዎች እንኳን ደስ አላችሁ። አብርሽ ወንድ ልጅ ከነቃጭሉ ወልዶላችኋልና ማለት ነው። የልፋት ዋጋ ነው፣ ይገባል። ሩታን ስለምታፈቅራት የትም እንዳትሄድብ ስለምትፈልግ እና ያስረገስካት እናውቃለን። ምክንያቱም አብርሽና ሩታ የእውነት በጣም ነው የሚፋቀሩት፣ የእውነት በጣም ነው የሚዋደዱት። በዚህ ሁሉ መስዋዕትነት መጣላት ምናምን በኋላ አሁን በወንድ ልጅ ፈጣሪ እግዚአብሔር ባርኳቸዋል። እውነት በጣም ነው። እኔ እናንተ ጸልይ ነበር፣ ዱዓ ስናደርግ ነበር ሁላችንም እዚህ በጾም ሰዓት አብርሽ ምንም አይንካ፣ ክፉ አይንካ፣ ለማዘሬ ነገር ዱዓ አድርጊለት ብዬ 100 ብር ለ100 ብር የሰጠኋት ስኳር እየገዛሁላት ለአብርሽ ዱዓ አድርጊለት። የአብርሽ ሚስት ሩታ ነፍሰ ጡር ነች፣ ልጅ እንድትወልድለት ወንድ ልጅ ከነቃጭሉ እንድትወልድለት ምናምን ብዬ ነበረ። የእናቴ ዱዓ ደርሷል፣ ተሳክቷል። አሁን አብርሽ ልጅ ይወልዳል። ከልጅ ጋር ሆነ ልጅን ማሳደግ ነው ያለበት። መንዘላዘል ምናምን አያስፈልግም። ምን ያደርግልሃል መንዘላዘል? ይሄ ነውር ነገር ነውና ባትንዘላዘል ጥሩ ነው። ከሄርሜላ በስርቅ ጥሩ ነው። ከሄርሜላ የማይርቅበት መንገድ ስነግራችሁ ይሄ ድግምቱ ነው። በቃ የስልኩና የሰዓቱ ነገር ነው ቤተሰቦች። እና እኛ በጣተን ስልኩንም ተቀብለን ተሸፋፍረንም ገብተን ቢሆን ስልኩንና ሰዓቱን በጥሰን ይዘን ሜዳ ያቅተንም። ምክንያቱም ዛሬ ልጠይቃለሁ ስለሆነ እሷም ማለት ነው። ምንም የሚያሳስብ ነገር የለም፣ አታስቡሽ። እኛ እያለን ሩታን ማንም አይጎዳት። ፈረንጆ አለ፣ ቢኒ አለ፣ እዩ አለ። እዩ ማለት ያኛው እዩ፣ ቀጭኑ እዩ አውቃችሁታ። ለሩታ ነው የሚወገነው። እህቷ አለች፣ እናቷ አለች። ፈጣሪ ከሷ ጋር እስከሆነ ድረስ ምንም ነገር አይመጣም። በቃ እኔን እያስፈራሩኝ ነው እነ ቡቼ እነ ኪዬ ምናምን የሚባሉ ልጆች በጣም እያስፈራሩኝ ነው። ወተክ ሁለተኛ ስለ ሩታ ብትወገን ስለ ሩታ ቪዲዮ ብትሰራ ከቡታጅራ
ቀጥቅጠን ነው የምናባረር። በቃ ጀማ በጣም ከባድ ጀማ ነው የፈጠሩት እነሱ። ችግር የለውም እኔም ጀማ መፍጠር አያቅተኝም አሉ ብዙ ጓደኞችን ሰብስቤ ማውጣት ብዙ መረጃዎች ብዙ ፋይሎች ብዙ ነገሮች ስላሉኝ አውጣዋለሁ ከዚህ በኋላ። ግን አብዛኛው የተጠራጠራችሁ የሩታ ልጅ አልወለደችም አሸንጉሊት ነው ያስቀመጠችው ምናምን የምትሉ ከሆነ አይደለም ነው የምር ሴት አይደላችሁ እናንተ። ምጥ እንዴት እንደሆነ አላያችሁም? ስቃይ የወለዳችሁ ታውቁታላችሁ። አልወለዳችሁም ሲደርስባችሁ ነው የምታውቁት። ገብታችኋል? እና ሁላችሁንም ነው የምወዳችሁ፣ ሁላችሁንም ነው የማመሰግናችሁ። እኔ ሁሌም እውነታውን ነው የማወጣው። እኔ አንድ ነገር ከሆንኩኝ ለጨረቃና ለግሪስ ፋሚሊዎች መስዋዕትነት ነው የምከፍለው። ነገም ከነገ ወዲያ እነ ቡቼ እነ እዩ እነ ብሩኬ ምናምን ሊያስደበድቡኝ ስለሚችሉ ፈጣሪ ይጠብቀን ሁላችንም። ዛሬ እነ ሩታ ቤት እንሄዳለን፣ ሩታ ጋር በጊዜ እንሄዳለን። ተከተሉ። ለነገርሽ ሁሉ ምስጋና ሰጥቼ ከሰው ዘር በሙሉ ያንቺን ቃል ሰምቼ ታመኘልሽ ነበር። ሺገዳዩ ጥርስሽ አይኖቼን